ሰላም ወዳጆች፣ አንዳንድ ጊዜ ይህን ሶሻል ሚዲያ ስትከፍቱ ወይም አንዳንድ ዜናና አንዳንድ ዘገባዎችን የሚሰሩትን ሰዎች ስታዩ ወይም ስትሰሙ እንዶ ባልሰማው ምን አለ ወይ ባላየው የምትሉበት ጊዜ አለ እና ዝም ብዬ እዚሁ ሶሻል ሚዲያ ላይ እንዲሁ እንደማንኛውም ሰው ወደ ላይ ስለው አንድ ኒውስ እንደ ዘገባ አይነት ነገር መጣ። ምን ያህል እውነት ነው ውሸት ነው የሚለውን ያው በሂደት የሚጣራ ይሆናል። ነገር ግን እንዳጠቃላይ ጉዳዩ መፈጸሙን ወይም ያ መስሪያ ቤት ወይም ያ ድርጅት ተቋም ኃላፊዎቻቸው ከስራ መታገዳቸውን ሰምተናል። እዛ ላይ ምንም ጥርጣሬ የለኝም። ነገር ግን በዚህ ዘገባ ላይ የሰማሁት የሰዎቹ ወይም የኃላፊዎቹ ከስራ መታገድ ብቻ ሳይሆን ኃላፊዎቹ ሲያደርሱ የነበረውን የገንዘብ ውድመት፣ እኔ ሙስና አልለውም፣ ውድመት ስሰማ በጣም ነው የተበሳጨሁት። በጣም በቃ ተስፋ ነው የቆረጥኩት። በእርግጥ መንግስት ደርሶ ይሄን ተቋም ወይም መስሪያ ቤት መፈተሹ አንድ ነገር ነው፣ አንድ ጥሩ እርምጃ ነው። ይሆን ሆኖ ግን እንዲህ ያለ ተቋም ስንት ይሆን ኢትዮጵያ ውስጥ ያለው? በየክልሉ፣ በየወረዳው፣ በየቀበሌ፣ በየዞኑ፣ በየከተማ መስተዳደሩ የሚለውን ግን መፈተሽ ያስፈልጋል። የሰማሁት ዘገባ ወይም ትንታኔ ይሄ ተቋም መረጃው ማለት ነው የሚገልጸው ይሄ ተቋም የልማት ድርጅት ነው፣ የመንግስት የልማት ድርጅት ነው። መንግስት የሀገሪቷን ስራ ልማት እንዲያፋጥን ያቋቋመው በበርካታ ቢሊዮን የሚቆጠር ብር የሚያንቀሳቅስ እና የተሻሉ የተማሩ የሚባሉ የሚገኙበት መስሪያ ቤት ነው ወይም ተቋም ነው እና ሰርቶ ነግዶ አትርፎ ወይም መንግስት በሚፈልገው የልማት ስራ ላይ ተሳትፎ የሀገሪቷን ልማት ወደፊት እንዲያራምድ ነበር የተቋቋመው። ነገር ግን ተስማምተው ያልሰሩት ነገር የለም። እንግዲህ በተለያየ ዘገባ የሰማሁት አንደኛ አሜሪካ ሀገር የሚካሄድን ሩጫ ሁሉ በርካታ ሚሊዮን ከፍሎ ስፖንሰር እንዳደረጉ ሰማሁ። እንግዲህ ልብ በሉ፣ አዲስ አበባ ውስጥ ያለ አንድ ተቋም እንደ ኢትዮጵያ አየር መንገድ ያለ ቢሆን ዓለም አቀፍ ድርጅት ስለሆነ ችግር የለውም። የኢትዮጵያ አየር መንገድ የትም ዓለም ላይ የሚደረግን ስፖርትም ይሁን ሌላ ዝግጅት ስፖንሰር ቢያደርግ ትክክል ነው። በቃ ደስ ይላል። እንደውም እንደዛ እንዲያደርግ እፈልጋለሁ እኔ። የአውሮፓን እግር ኳስ እና ሌሎች ስፖርቶችን ቢደግፍ ማለት ነው። ይሄኛው የኢትዮጵያን ወይም ኢትዮጵያ ውስጥ ብቻ የሚሰራን ስራ የሚሰራ የመንግስት የልማት ድርጅት አሜሪካ ለሚካሄድ ስፖርት በርካታ ሚሊዮን ከፍሎ ስፖንሰር ማድረጉን ስሰማ በጣም ነው የደነገጥኩት። ከዛ ውጪም ደግሞ ሼፍ ቀጥረዋል አሉ። በመስሪያ ቤታቸው ውስጥ በርካታ ሚሊዮን ብር እያፈሰሱ አለ የሚባል ሼፍ ቀጥረው ወይም ምግብ ሰሪ ቀጥረው ምርጥ ጣፋጭ ምግብ ለአእምሮአችን ብልጽግና እያሉ ሲመገቡ ነበር የሚል ነው ዘገባው። ጥሩ መብላታቸው፣ ነገር ግን ደሞዝ የሚከፈላቸው ምን ሊያረጉ ነው? ምንድን ነው? እነሱ ሰራዊት አይደሉም። የኢትዮጵያ መከላከያ ሰራዊት፣ የኢትዮጵያ አየር ኃይል አባላት፣ በአጠቃላይ የኢትዮጵያ መከላከያ ሰራዊት ግዳጅ ላይ ስላለ፣ የኢትዮጵያ ፌዴራል ፖሊስ ግዳጅ ላይ ስላለ ግዳጁን በሚወጣበት ቦታ የተዘጋጀ ምሳ መቅረቡ ወይም ሊቀርብለት እንደሚገባ ከማንም የተሰወረ አይደለምና ይሄን ትክክል እንለዋለን። አንድ ሲቪል ሰራተኛ እንደ ማንኛችንም የሆነ ቢሮ መስሪያ ቤት ውሎ የሚገባ ያውም የመንግስት መኪና ተሰጥቶት የሚንሸራሸር ሰው እንደገና ተጨማሪ የመንግስትን ገንዘብ ወጪ አውጥቶ ቢሮ ውስጥ ሼፍ ቀጥሮ ተሰባስቦ የህዝብን ገንዘብ ሲያወድም መስማትን ያክል የሚያም ነገር የለም እና የብልጽግና መሪዎች ፍላጎት ከዶክተር አብይ ስሰማ አገሪቷን ህዝቧን ማበልጸግ ነው። የአባላት ወይም የአመራሮቹ ይሄ
በተለያየ ቦታ የተሾሙ አመራሮች ደግሞ ሁሉንም ባያካትትም ራሳቸውን ማበልጸግ ላይ እንደሆኑ የሚያሳዩ ምልክቶች አሉ። በየቦታው ይሄንን ነው የምንሰማው። መቼም መንግስት ሾሟቸው መድቧቸው ነው ሲቪል ሰርቫንት የሚሆኑ አሊያም ተሿሚም ቢሆኑ መንግስት መድቧቸው ሾሟቸው ነው እዛ ቦታ የሚሆኑት። እና እኔ መንግስት እንደ መንግስት የጀመረው የማጽዳት የማጥራት እርምጃ የመውሰድ እንቅስቃሴ የሚደገፍና የሚመሰገን ቢሆንም እኔ እየዘገየ ከሄደ ለመንግስቱም ለህዝቡም ከፍ ያለ አደጋ ነው ብዬ ነው ማስብ። እንዲህ አይነት በጣም መረን የወጣ ልቅ የሆነ ነገር እውነትም ኢትዮጵያ አዲስ አበባ ውስጥ ተካሂዶ ከሆነ ሼፍ ቀጥሮ ተሰባስቦ ስፔሻል ሼፍ ቀጥሮ ሚሊዮን ብሮችን እየከሰከሰ በየመስሪያ ቤቱ ምግብ እያበሰለ የሚበላ አመራር እየተፈጠረ ከመጣ በእውነቱ ከየቤታችሁም እንጀራ እየጋገራችሁ አምጡ ከበላ ነው እሱም እኛን እንጀራ ላይ በላ ይችላል ሊለን ይችላል። ወይም በሬ እየነዳችሁ አምጡ ሊለን ይችላል። የመንግስት ገንዘብ ካለቀ ማለት ነው። ስለዚህ መንግስት ሆይ የጀመርከውን አጠናክረ ቀጥል። በተለይ ዶክተር አብይ የጀመርከውን አጠናክረ ቀጥል። አለበለዚያ እነዚህ ሰዎች ከህዝብ ጋር ፓርቲውን ያጋጫሉ፣ ህዝብና መንግስትን ያጣላሉ። አንዳንዶቹ አይጠጉም፣ ለብሰው አይጠጉም፣ በልተው አይጠጉም። በጣም ስግብግቦች ናቸው። እስቲ መስሪያ ቤት ውስጥ ኦኬ ካፌ ሰርቶ ሻይ ቡና አድርጎ ምን ብሎ ለሰራተኛም ለራስም ገንዘብ ከፍሎ መመገብ ያባት ነው። ምናልባትም ስራ የሚበዛበትና አመራር ከዛው ከካፌ ላይ እንደው ነፃ በላ እንኳን ብንል በእርግጥ አይገባው። ዝቅተኛ ደሞዝ የሚበላውም ሰው በገንዘቡ ስለሚበላ ማለት ነው። እንደገና ስፔሻል ሼፍ ቀጥሮ ሚሊዮን ብሮችን እየከሰከሰ ስፔሻል ምግብ ብሎ አይምሯችን ብልጽግና ብሎ ለህዝብ ብልጽግና የተቋቋመ መስሪያ ቤት ውስጥ የጥቂት አመራሮች የጭንቅላት ብልጽግና የቀነጨረ ጭንቅላታቸውን የሚያበለጽጉበት እሱም ከበለጸገ ነው። የህዝብ ገንዘብ መከስከስ ማለት ምን ማለት ነው? እኔ በጣም ነው ማዝነው። ይሄን ስሰማ በጣም ነው ያዘንኩት። ማረጋገጫ ቢፈልግም ማለት ነው። በእርግጥ የዛ መስሪያ ቤት ሰዎች አብዛኞቻቸው ከስራ ታግደዋል። እና በጣም ነገሩን ሳየው ቆጭቶኝ አናዶኝ አበሳይቶኝ ነውና ይሄንን ሐሳብ የሰጠሁት። ወዳጆች ሼር አድርጉና ለሚመለከተው የመንግስት የስራ ኃላፊ አድርሱ። እኔ የህዝብ አስተያየት እንደማንኛውም ዜጋ ነው ይሄን አስተያየት የሰጠሁት። ስለዚህ መንግስት እርምጃው ተጠናክሮ ከጎጥ ጀምሮ እስከ ላይኛው አመራር ድረስ መሄድ መቻል አለበት። መፈተሽ በየመስሪያ ቤቱ በየክፍለ ከተማው በየከተማው በየክልል አስተዳደሩ ውስጥ በየትኛውም የመንግስት መስሪያ ቤት ውስጥ የሚሰሩ አሻጥሮች፣ የህዝብን ገንዘብ የማባከን ስራዎች መፈተሽ መቻል አለባቸው። ሲሪየስሊ መፈተሽ መቻል አለባቸው። ሲሪየስሊ መፈተሽ አለባቸው። አለበለዚያ ሰራተኛው ይሰማል ያያል፣ ነገ ጠዋት ወደ ፖለቲካ ይዞራል። ይሄንን ለማለት ነው። ቴንኪ ወዳጆች ስለተመለከታችሁኝ። ፎሎ አድርጉ። በዚህ ላይ ማታ እንወያያለን። ፎሎ ካረጋችሁ ይደርሳችኋል ውይይቱ። ወዲያውኑ ገብታችሁ መወያየት ትችላላችሁ። ይሄን ለማለት ነው። ቴንኪ ገለቶማ የቀነለኝ